ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። እንዲሁ ደግሞ ትላንትና በአውሮፓ ቻምፒየንስ ሊግ በጣም በርከት ያሉ ጨዋታዎች ተደርገዋል። የእነሱንም የጨዋታ ውጤቶችን በተመለከተ የምናነሳቸው በርከት ያሉ ጉዳዮች ይኖራሉ። ሊቨርፑል ትላንትና ከፕሪሚየር ሊጉ በክሪስታል ፓላስ ከተሸነፈ በኋላ በቻምፒየንስ ሊጉም ትላንትና ሽንፈት ገጥሞታል። ከሽንፈቱ በላይ ግን ሁለት ወሳኝ ተጫዋቾቹን ደግሞ በጉዳት ምክንያት አጥቷልና እነሱን ጉዳዮች እየተመለከትን ወደ እናንተ እናደርሳለን። ሌሎችም ጨዋታዎች ነበሩ እንመለከታለን። ዛሬም የሚደረጉ በጣም ተጠባቂ የአውሮፓ ቻምፒየንስ ሊግ መርሃ ግብሮች አሉ። እነሱንም እያነሳሳን የማንቸስተር ዩናይትድን እና የሌሎችንም ክለቦች ደግሞ ስፖርታዊ ጉዳዮችን እያነሳሳን ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። ፉአድ ባሩ ፕሮግራሙን እመራለሁ። አብራችሁኝ ቆዩ። ወደ ቀዳሚው ጉዳያችን እናምራ። የሀገር ውስጥ መረጃን በማስቀደም ነው የምንጀምረው። ሉሲዎቹ ልምምዳቸውን አጠናክረው ቀጥለዋል። የአፍሪካ ዋንጫ ማጣሪያ የመጨረሻ ጨዋታ ያለበት የኢትዮጵያ ሴቶች ብሔራዊ ቡድን በትላንትናው ዕለትም ልምምዱን አጠናክሮ ቀጥሏል። ሉሲዎቹ ከጠዋቱ 3:30 እስከ 5 በአበበ ቢቂላ ስቴዲየም ነው ልምምዳቸውን ያደረጉት። ለጨዋታው ልዩ ትኩረት ተሰጥቶ እየተሰራ ሲገኝ የፐርፎርማንስ እና ፊትነስ አሰልጣኝ ረድኤት በሪሁን ከአሜሪካ በመምጣትም የአሰልጣኝ ቡድኑን ተቀላቅሏል። አሰልጣኝ ረድኤት በሪሁን በአሜሪካ ሜጀር ሊግ ሶከርም በተለያዩ ጊዜያት ከኮከቦች ጋርም እንዲሁ ደግሞ የሚተዋወቅና የሚሰራ እንዲሁ ከክለቦች ጋርም በደንብ መስራት የቻለ ሰው እንደሆነ ይነገራል። አሰልጣኝ ረድኤት በሪሁን ትናንትና ቡድኑን በመቀላቀል በዛሬው ዕለትም ቡድኑን በዝግጅት ወቅትም የፊትነስ ስራዎችን ሲያሰራ ተመልክተነዋል። ሉሲዎቹ በወሳኙ ጨዋታ የሚያደርጉትን ዝግጅት አጠናክረው ሲቀጥሉ ከሰዓት በኋላ የጂም ስራዎችንም ሰርተዋል። ሉሲዎቹ በቀጣይ ከታንዛኒያ ጋር ነው የአፍሪካ ዋንጫ የማጣሪያ የመጨረሻ ደርሶ መልስ ጨዋታቸውን የሚያደርጉት። ይህንን ከታንዛኒያ ጋር የሚያደርጉትን የመጨረሻውን የደርሶ መልስ የማጣሪያ ጨዋታን ማለፍ የሚችሉ ከሆነ የአፍሪካ ዋንጫ ላይ ተሳታፊ መሆናቸውን ያረጋግጣሉ። መልካም ውጤት ለሉሲዎቹ ለኢትዮጵያ ሴቶች ብሔራዊ ቡድን እንዲሆንም ከወዲሁ እንመኛለን። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። የአውሮፓ ቻምፒየንስ ሊግ ሁለተኛ ዙር ጨዋታዎች ትላንትና ጅማሯቸውን አድርገዋል። ትላንትና በርከት ያሉ ጨዋታዎች እስከ 9 የሚደርሱ ጨዋታዎች ናቸው በተለያዩ የአውሮፓ ትልልቅ ከተሞች የተደረጉት። ምሽት 1:45 ሲል ትላንትና ሁለት ጨዋታዎች ነበሩ የተደረጉት። ይኸውም አታላንታ በሜዳው ቤርጋሞ የቤልጅየሙን ክለብ ብሩዥን ያስተናገደበት ጨዋታና እንዲሁ ደግሞ የካዛኪስታኑ ክለብ ካይራት አልማቲ የአውሮፓ ቻምፒየንስ ሊግ የምንጊዜም ከፍተኛ ሻምፒዮኑን ሪያል ማድሪድን ያስተናገዱበት ጨዋታ ትላንትና ምሽት 1:45 ሲል የተደረገ መርሃ ግብር ነው። አታላንታ ትላንትና በሜዳው በቤርጋሞ ከክለብ ብሩዥ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ማሸነፍ የቻለበትን አጋጣሚ ተመልክተናል። የቤልጅየሙ ክለብ ቶዝሊስ ባስቆጠረው ጎል ቀዳሚ መሆን ችሎ ነበር። ነገር ግን የኋላ ባስቆጠሩት አታላንታዎች 87ኛው ደቂቃና እንዲሁ 74ኛው ደቂቃ ላይ ባስቆጠሯቸው ሁለት ግሎች ጨዋታውን አሸንፈው መውጣት ችለዋል። ትላንትና 2-1 በሆነ ውጤት ነው የጣሊያኑ ክለብ አታላንታ የቤልጅየሙን ክለብ አሸንፈው መውጣት የቻለበትን አጋጣሚ የተመለከት ነው። ሌላኛው ምሽት 1:45 ላይ የተደረገው ሌላኛው ጨዋታ በሳምንቱ መጨረሻ በአትሌቲኮ ማድሪድ ከባድ ሽንፈት የገጠማቸው ሎስ ብላንኮቹ ሪያል ማድሪዶች ትላንትና ግን በርከት ያሉ ኪሎ ሜትሮችን ተጉዘው ካዛኪስታን ደርሰው የካዛኪስታኑን ካይራት አልማቲን 5-0 በሆነ ሰፊ ውጤት ትላንትና ማሸነፍ ችለዋል። ሪያል ማድሪድ ካይራት አልማቲ ጋር ያደረገውን የአውሮፓ ቻምፒየንስ ሊግ የትላንትናውን ጨዋታ 5-0 በሆነ ሰፊ ውጤት ነው ማሸነፍ የቻሉት። ልማደኛው ኬሊያን ኤምባፔ ትላንትና ሃትሪክ መስራት የቻለበት ጨዋታ ሆኖ ተጠናቋል። ኤድዋርዶ ካማቪንጋና ሞሮኮዊው ብራሂም ዲያሽ ደግሞ ቀሪዎቹን ሁለት ግቦች ያስቆጠሩ ተጫዋቾች ናቸው። ኤምባፔ በዚህ ዓመት በሁለት የአውሮፓ ቻምፒየንስ ሊግ ጨዋታዎች አምስተኛ ግቡን ነው ማስቆጠር የቻለው። በመጀመሪያው ጨዋታም 2 ጎል አስቆጥሮ ነበር። ትላንትና ሃትሪክ ሰርቷል። በአጠቃላይ በእነዚህ ሁለት ጨዋታዎች አምስተኛ ግቡ ሆኖ ተቆጥሮለታል።
ኬሊያን ምባፔ በውድድር ዘመኑም ለሪያል ማድሪድ ባደረጋቸው 9 ጨዋታዎችም 13ኛ ጎሉ ሆኖ ነው ትናንትና የተመዘገበው። በጣም ጥሩ የሚባል የጎል ማስቆጠር ጊዜ ላይ እንደሚገኝ ነው እየተመለከትን የምንገኘው። ፈረንሳዊው የፊት መስመር ተጫዋች ኬሊያን ምባፔም በአውሮፓ ቻምፒየንስ ሊግ ከፍተኛ ግብ አስቆጣሪዎች የምንጊዜም ተርታ ውስጥም 59 ግቦች ላይ የደረሰበትን አጋጣሚ ተመልክተናል። ከዚህ በኋላም በርከት ያሉ ጎሎችን ሊያስቆጥር እንደሚችል ይገመታል። ይህንን ተከትሎ እንግዲህ የዩክሬናዊውን አንድሪያ ሼፍቼንኮን ታሪክም በመጋራት 7ኛው የውድድሩ የምንጊዜም ከፍተኛ ግብ አስቆጣሪ መሆን የቻለበትን ሪካርድ ነው ትላንትና ያስቆጠራቸው 3 ግቦች ያመጡለትና አሁንም ጎል በማስቆጠሩ እየቀጠለ ይገኛል። 59ኛ የአውሮፓ ቻምፒየንስ ሊግ የምንጊዜም ጎሉ በዘንድሮው የውድድር ዓመት በ9 ጨዋታዎች 13ኛ ጎሉ፣ በአውሮፓ ቻምፒየንስ ሊግ ደግሞ 5ኛ ጎሉ ነው ትላንትና ማስቆጠር የቻለው። በቀጣይ የቻምፒየንስ ሊግ መርሃ ግብር ሪያል ማድሪድ ከዩቬንቱስ ጋር ነው ጨዋታውን የሚያደርገው። እንዳልኳችሁ በተመሳሳይ ሰዓት በሪያል ማድሪድ ተመሳሳይ ሰዓት ደግሞ አታላንታ ክለብ ብሩዥን 2-1 በሆነ ውጤት ያሸነፈበት መርሃ ግብርም ትላንትና የተደረገ መርሃ ግብር ነበር። ምሽት 4 ሰዓት ሲል ግን በርከት ያሉ ጨዋታዎች ነበሩ። አትሌቲኮ ማድሪድ ከአይንትራክ ፍራንክፈርት፣ ቦዶ ግሊምት ከቶትንሃም፣ ቸልሲ ከቤኔፊካ፣ ጋላታሳራይ ከሊቨርፑል፣ ኢንተር ሚላን ከስላቪያ ፕራ፣ ማርሴይ ከአያክስ እና ፓፎስ ከባየር ሚኒክ ትላንትና በተመሳሳይ ሰዓት ምሽት 4 ሰዓት ሲል የተደረጉ ጨዋታዎች ናቸው። በሊጉ ሽንፈት የገጠመው ሊቨርፑል በክሪስታል ፓላስ በሳምንቱ መጨረሻ ሽንፈት ገጥሞት እንደነበር ይታወሳል። ትላንትና ደግሞ በአውሮፓ ቻምፒየንስ ሊግ ሌላ ሽንፈት ገጥሞታልና ተከታታይ ሽንፈት ገጥሞታል ሊቨርፑል በትላንትናው ጨዋታ። የመርሲሳይዱ ክለብ ሊቨርፑል ትላንትና ወደ ቱርክ አምርቶ ከጋላታሳራይ ጋር ያደረገውን የአውሮፓ ቻምፒየንስ ሊግ ጨዋታ 1-0 በሆነ ውጤት ነው የተሸነፈው። የጋላታሳራይን የማሸነፊያ ብቸኛ ግብም ቪክቶር ኦስሜን ነው ትላንትና ማስቆጠር የቻለው። ጎሉንም ከፍጹም ቅጣት ምት ነው ማስቆጠር የቻለው። የአሰልጣኝ አርኔ ስሎት ቡድን ሊቨርፑል በተከታታይ ሁለተኛ ሽንፈቱን ነው ትላንትና ያስተናገደው። በጨዋታው ላይ ግን በጣም እንግዲህ ለሊቨርፑል ሌላኛው ሽንፈት ከትላንትናው የ1-0 ሽንፈት በላይ ደግሞ ሌላኛው ሽንፈት ሁለት ወሳኝ ተጫዋቾቻቸው በጉዳት ምክንያት ማጣታቸው በጣም ከባድ አድርጎባቸዋል። ምክንያቱም አሁንም በእንግሊዝ ፕሪሚየር ሊግ ሌላ ተጠባቂ ጨዋታ በሳምንቱ መጨረሻ ይጠብቃቸዋል። ዕለተ ቅዳሜ ላይ ከቼልሲ ጋር የሚያደርጉት ጨዋታ በጣም ተጠባቂ እንደሆነ ይታወቃልና በዛ ጨዋታ ላይ ላይኖሩ ይችላሉ ተብሎ ተገምተዋል። ሁለት ተጫዋቾች በሊቨርፑል በኩል ጉዳት ስለገጠማቸው ሁለቱ ወሳኝ ተጫዋቾች ሁጎ ኤኪቲኬ እና አሊሰን ቤከር ናቸው። የመርሲሳይዱ ክለብ ሊቨርፑል ወሳኝ ተጫዋቾቹ ጉዳት አጋጥሟቸው ነው ትላንትና ተቀይረው የወጡት። አሊሰን ቤከር በትላንትናው ጨዋታ እንዲሁ በተጨማሪም ደግሞ የፊት መስመር ተጫዋቹ ሁጎ ኤኪቲኬም ጉዳት ገጥሟቸው ተቀይረው ሲወጡ ተመልክተናልና በሳምንቱ መጨረሻ ደግሞ ከቼልሲ ጋር በፕሪሚየር ሊጉ በጣም ወሳኝ የሚባል ጨዋታ ይጠብቃቸዋልና በእርግጥ በአጥቂ መስመር ላይ ያን ያክል ለምርጫ ይቸገራሉ ተብሎ አይታሰብም። ነገር ግን የአሌክዛንደር ኢሳክ ገና ከቡድኑ ጋር ለመዋሃድ ጊዜያቶችን መፍጀት ከዛ በተጨማሪ ደግሞ አካላዊ ፊትነሱም ገና ነው። ምክንያቱም ተጫዋቹ ለ4 ወራት አካባቢ ልምምዶችን ሳይሰራ ነው ወደዚህ የሊቨርፑል ቡድን የተቀላቀለውና እሱን ለማምጣት ደግሞ ገና በሂደት እየሰሩበት እንደሆነ ይታወቃልና ሁጎ ኤኪቲኬ ባለፈው ጨዋታም እንዲሁ ቀይ ካርድ ተመልክቶ በፕሪሚየር ሊጉ በክሪስታል ፓላስ ጨዋታ ተቸግረው እንደነበር እናስታውሳለን። የሱን አገልግሎት ፈልገው እንደነበር እናስታውሳለን። በዚህኛው ጨዋታ ላይ ጉዳት ገጥሞታል። የጉዳቱ መጠን በእርግጥ አልተረጋገጠም። ዛሬ ይጣራና ይፋ ይደረጋል ተብሎ ይታሰባል። በዚህ ሳምንት በሚደረገው ጨዋታ ላይ ይደርሳሉ አይደርሱም የሚሉት ጉዳዮች ይፋ ይደረጋሉ ተብሎ ነው የሚታሰበው። በቼልሲው ጨዋታ ላይ ግን እንደዚህ እንደማንጫወት ለደጋፊዎች ቃል እገባላችኋለሁ ሲል አሰልጣኝ አርኔ ስሎት ተናግሯል። የሊቨርፑል አሰልጣኝ አርኔ ስሎት በጨዋታው ሽንፈት ከፍተኛ ብስጭት ውስጥ መውደቃቸውን ነው የተናገሩት። እንደገና ሌላ ብስጭት ገጠመን ያሉት አሰልጣኙ በጣም ተናድጃለሁ፣ እግር ኳስም ስለማሸነፍ ብቻ ነው ብለዋል ሀሳባቸውን ሲሰጡ። አክለውም ጨዋታው ከክሪስታል ፓላስ ሽንፈት በጣም የተለየ ነው፣ በመጀመሪያው አጋማሽ በጣም ጥሩ ነበርን ሲሉ ተናግረዋል። በቼልሲው ጨዋታ ግን እንደዚህ እንደማንጫወት አረጋግጥላችኋለሁ ሲሉ ነው አሰልጣኝ አርነ ስሎት የተናገሩት። ቡድናቸው አሁን ያለበት ደረጃ ካለፈው ዓመት ጋር ያነጻጸሩት አርነ ስሎት ባለፈው ዓመት ከነበርንበት ደረጃ ብዙ አራቅንም ነው ያሉት። አሰልጣኝ አርነ ስሎት በንግግራቸው ወቅትም አሊሰን ቤከር ከቼልሲው ጨዋታ ውጪ መሆኑን አረጋግጠዋል። ሁጎ ኤኪቲኬ በበኩሉ ከበድ ያለ ጉዳት እንዳላጋጠመው ነው ይፋ ያደረጉትና ምናልባት እሱ ሊኖር እንደሚችል አሊሰን ግን በዛ ጨዋታ ላይ የመኖር እድሉ ጠባብ እንደሆነ ነው የተናገሩት። ስለዚህ ጆርጅ ማማርዳሽቪሊን በቀጣዩ በቼልሲ ጨዋታ
በፕሪሚየር ሊጉ ልንመለከት የምንችልበት እድል ሰፊ ነው ተብሏል። አምና ሊቨርፑል በአውሮፓ ቻምፒየንስ ሊግ በእነዚህ ዙሮች ወይም በስምንቱ የመጀመሪያው ዙር ጨዋታዎች ላይ ምንም አይነት ሽንፈት እንዳልገጠመውና ሁሉንም ጨዋታዎች ያሸነፈ ብቸኛው ቡድን እንደነበር እናስታውሳለን። አሁን ግን በሁለተኛው ዙር በጋላታሳራይ የመጀመሪያ ሽንፈቱን ያስተናገደበት ሆኖም ተጠናቋል። ቨርጂል ቫን ዳይክም ከጨዋታው በኋላ ሀሳቡን ሰጥቷል። በፍጥነት መሻሻል አለብን ሲል ነው የተናገረው። የሊቨርፑል አምበል ቨርጂል ቫን ዳይክ ቡድናቸው የደረሰበት ሽንፈት ብዙም እንደማያስጨንቀው ነው የተናገረው። ብዙም አልጨነቅም፣ መረጋጋትና ስራችንን መቀጠል አለብን፣ መደናገጥ በፍጹም አያስፈልግም ሲል ነው ካፕቴን ቨርጂል ቫን ዳይክ እየተናገረ የሚገኘውና ብዙም መደናገጥ አያስፈልግም ሲልም ነው ሐሳቡን እየሰጠም የሚገኘው። ሌላኛው ቨርጂል ቫን ዳይክ ያነሳው ሐሳብ ደግሞ በፍጥነት መሻሻል እንፈልጋለን፣ ጨዋታዎችን ማሸነፍ መጀመርም አለብን ሲል ጭምር ነው የተናገረው። ሽንፈት እንደሚጠላ የገለጸው ቨርጂል ቫን ዳይክ ቡድኑ የሚሰራቸውን ስህተቶች የማረም ዕድሎችን መጠቀም መጀመር ይኖርበታል ሲልም ጭምር ሐሳቡን ሰጥቷል። በትላንትናው ጨዋታ ላይ ሊቨርፑል በተለይ በቋሚ አስተላለፍ ውስጥ ትላንትና የሙሐመድ ሳላህንና አሌክዛንደር ኢሳክን ወደ ተጠባባቂ ወንበር አስቀምጦ ነበር ትላንትና ጨዋታውን የጀመረው። እንግዲህ በትላንትናው ጨዋታ በፊት መስመሩ ላይ አሰልጣኝ አርነ ስሎት መጠቀም የመረጡት የኮዲ ጋክፖን የፍሎሪያን ቨርትስንና የሁጎ ኤኪቲኬን ጥምረት ነው በትላንትናው ጨዋታ ላይ የተጠቀሙት። በአንጻሩ ዶሚኒክ ሶቦስላይን እንግዲህ በቀኝ የተከላካይ መስመር ወይ ተመላላሽ ቦታ ላይ መጠቀምንና ጀረሚ ፍሪምፖንግ ሜዳ ላይ ያለ ነገር ግን እሱን ከዶሚኒክ ሶቦስላይ ፊት አድርገው መጠቀምን ትላንትና ምርጫቸው አድርገዋል። በመጀመሪያው 45 የጨዋታ ክፍለ ጊዜ በዚህ መልኩ ነው ጨዋታው ላይ የገቡት። ኮዲ ጋክፖን ከሁጎ ኤኪቲኬ እና ከፍሎሪያን ቨርትስ ጋር አጣምረው በአጥቂ መስመር ላይ ጅማሩን አድርገዋል። ሙሐመድ ሳላህን ተጠባባቂ ወንበር ላይ አስቀምጠው የኋላ ግን ቀይረው አስገብቷቸዋል። አሌክዛንደር ኢሳክንም እንዲሁ ደግሞ ሙሐመድ ሳላህንም አሌክሲ ማካሊስተርም ትላንትና ተቀይረው የገቡበት አጋጣሚን ተመልክተናል በትላንትናው ጨዋታ ላይ። በአጠቃላይ በትላንትናው ጨዋታ ላይ በርከት ያሉ ሙከራዎችን ሲያደርጉም ተመልክተናል ሊቨርፑሎች። ነገር ግን ጨዋታውን ማሸነፍ የቻሉበትን አጋጣሚ አላገኙም። 16 የጎል ሙከራዎችን አድርገዋል። ነገር ግን ከነዚህ 16 ሙከራዎች ኢላማቸውን የጠበቁት 4ቱ ብቻ ናቸው። በአንጻሩ በኢላማቸውን በጠበቁ ሙከራዎች ጋላታሳራይ 9 ሙከራዎችን አድርጎ 4ቱ ኢላማቸውን የጠበቁ የነበሩበትን አጋጣሚ ነው ትላንትና የተመለከትነውና ጥሩ እድሎችንም እንደውም በጨዋታው መጀመሪያ አካባቢም ይልማዝ በጣም ጥሩ የሚባል አጋጣሚን አግኝቶ ነበር። ከግብ ጠባቂ ጋር የተገናኘበትንም አጋጣሚ ተመልክተን ነበር። በአጠቃላይ ግን ቪክተር ኦስሜን ባስቆጠረው ብቸኛ ጎል ሊቨርፑል 1-0 በሆነ ውጤት ትላንትና ተሸንፎ ወጥቷል። ጎሉን ያስቆጠረው ቪክተር ኦስሜን ግን አንድ ሐሳብን ሰጥቷል። ከኛ ከራሳችን ደጋፊዎች ውጪ ማንም እኛን ለአሸናፊነት የጠበቀን አልነበረም፣ እኛ ግን ጨዋታውን አሸንፈን ወጥተናል ሲል ነው ቪክተር ኦስሜን የተናገረው። የጋላታሳራይን የማሸነፊያ ግብ ያስቆጠረው ኦስሜን ለክለቡ የተለየ ፍቅር እንዳለውን የተናገረው። ስለ ድሉ ያነሳው ኦስሜን ከኛ ደጋፊዎች ውጪ ያሸንፋሉ ብሎ የጠበቀን አንድም ሰው አልነበረም ሲል ይናገራል። እዚህ ያለሁት ለእነዚህ ደጋፊዎች በዚህ መንገድ ሲደግፉኝ ማየት ክብር ነው፣ ጋላታሳራይና ደጋፊውንም በጣም ወዳለው ሲል ነው ቪክተር ኦስሜን የተናገረው። ለኔ ጋላታሳራይ የዓለማችን ትልቁ ክለብ ነው ሲል ነው ቪክተር ኦስሜን ሐሳቡን የሰጠው። ሌላኛው ትላንትና የተደረገው ጨዋታ ቸልሲ ከቤኔፊካ ጋር በስታንፈርድ ብሪጅ ያደረገው መርሃ ግብር ነው። ከዚህ ጨዋታ ጋር በተያያዘ በርካቶች የሚጠብቋቸው ነገሮች ነበሩ። ከነዚህ መካከል አንደኛው የቀድሞ ቸልሲ አሰልጣኝ የነበሩት ጆዜ ሞሪኒዮ ዶ ሳንቶስ ሞሪኒዮ ፌሊክስ ትላንትና ወደ ቀድሞ ክለባቸው ታሪክ ወደ ሰሩበት ክለብ ወይም ደግሞ ሜዳ ስታንፈርድ ብሪጅ ትላንትና ተመልሰው የአውሮፓ ቻምፒየንስ ሊግ ጨዋታን ማድረግ ችለዋል። በዚህ ክለብ ውስጥ እንግዲህ በርከት ያሉ ነገሮችን አድርገዋል። ከጨዋታው በፊት በሰጡት ሐሳብም እኔ ቸልሲ የምንጊዜም ምርጡ አሰልጣኝ ነኝ ሲሉ ጭምር ሐሳባቸውን ሰጥተዋል። ከጨዋታው በፊት የተናገሩት ነው። ምክንያቱም እኔ 4 ዋንጫዎችን ለዚህ የእንግሊዝ ቡድን አምጥቼለታለሁና እንደኔ 4 የፕሪሚየር ሊግ ዋንጫዎችን የሚያመጣ ቡድን የሚያመጣ አሰልጣኝ እስኪመጣ ድረስ እኔ እዚህ ቡድን ምርጡ አሰልጣኝ በመሆን እቀጥላለሁ ወይም እኔ እዚህ ቡድን ምርጡ አሰልጣኝ ነኝ በታሪክ ሲሉ ጭምር ሐሳባቸውን ሰጥተዋል። ትላንትናና በጨዋታው ላይም ትላንትና በስታንፈርድ ብሪጅ ነው ጨዋታው የተደረገውና ወደዚህ ሜዳ ተመልሰው ጨዋታን ማድረግ ችለዋል። ትላንትና ጨዋታውን ግን ቸልሲዎች 1-0 በሆነ ውጤት ነው ማሸነፍ የቻሉት። ሪዮስ የቤኔፊካው ተጫዋች ራሱ ላይ ነው ጎሉን ያስቆጠረው። መሸነፍ አይገባንም ነበር ብለዋል ጆዜ ሞሪኒዮ። የቤኔፊካው አሰልጣኝ ጆዜ ሞሪኒዮ ቡድናቸው ከጨዋታው የሆነ ነገር ማግኘት ይገባው እንደነበር ነው የገለጹት። ከጨዋታው የሆነ ነገር ማግኘት ይገባን ነበር ያሉት ሞሪኒዮ
በእርግጠኝነት እድል ነበረን፣ የሰራነው ብቸኛው ስህተትም ጎሉ ነበር ሲሉ ነው የተናገሩት። አክለውም ጨዋታው ላይ ምንም ጥሩ ብትሆንም ሽንፈት ያለ ነው፣ ያው ሽንፈት ነው፣ በጣም ያበሳጫል ሲሉ ጭምር ተናግረዋል። በአንጻሩ ኤንዞ ማሬስካ በ10 ተጫዋች ማሸነፋችን መሻሻላችንን ያሳያል ሲል ሀሳቡን ሰጥቷል። ትላንትና እንግዲህ ቼልሲ ሌላ ተጫዋች በቀይ ካርድ ወጥቶበታል። ዣኦ ፔድሮ ትላንትና በሁለት ቢጫ ካርዶች በቀይ ካርድ የወጣ ተጫዋች ሆኖ ተመልክተናል። በእርግጥ ተቀይሮ ነው የገባው፣ ነገር ግን በሁለት ቢጫ ካርዶች ትላንትና በቀይ ካርድ ወጥቷልና በእርግጥ በመጨረሻዎቹ ደቂቃዎች 96ኛው ደቂቃ ላይ ነው በቀይ ካርድ የወጣበት። ያን ያክል በትልቁ ጉዳት ይሆናል ተብሎ አይታሰብም ለትላንትናው ጨዋታ። ምናልባት ለቀጣዮቹ ጨዋታዎች ካልሆነ በስተቀር ወደ መጨረሻዎቹ ደቂቃዎች ላይ በቀይ ካርድ በመውጣቱ ምክንያት። ነገር ግን ተደጋጋሚ ጨዋታዎች ላይ በቀይ ካርድ ተጫዋቾች እየወጡባቸው ተመልክተናል። በማንቸስተር ዩናይትዱ ጨዋታ ግብ ጠባቂው ሮበርት ሳንቼዝ በቀይ ካርድ ወጥቶ ቡድኑ እንዴት ሲቸገር እንደነበር ተመልክተናል። ከዛ በኋላ ደግሞ እንዲሁ በሳምንቱ መጨረሻም በነበረው ጨዋታ ከብራይተን ኤንድ ሆቭ አልቢየን ጋር በነበራቸውና በተሸነፉበት ጨዋታ ላይም እንዲሁ የተከላካይ ስፍራ ተጫዋቻቸው ትሬቨር ቻሎባህም በቀይ ካርድ ወጥቶ ነበር። ሌላኛው ጨዋታ ደግሞ ትላንትና ከቤኔፊካ ጋርም ዣኦ ፔድሮ በቀይ ካርድ ወጥቶባቸዋልና ቸልሲ በተከታታይ ጨዋታዎች የቀይ ካርድ ሰለባ እየሆነ ይገኛል። አሰልጣኝ ኤንዞ ማሬስካ ግን በትላንትናው ጨዋታ አሌሃንድሮ ጋርናቾን አሞካሽተውታል። በትላንትናው ጨዋታ ያሳየው እንቅስቃሴ አስደስቶኛል በማለት ጭምር ነው የተናገሩት። አሌሃንድሮ ጋርናቾ በጣም ልዩ ነበር ያሉት ኤንዞ ማሬስካ ከኳስ ጋር ብቻ ሳይሆን በመከላከሉም በጣም አስደስቶኛል ነው ያሉት። ስለ ዣኦ ፔድሮ ቀይ ካርድ ያነሱት አሰልጣኙ ጥሩ ነገር እየተሻሻለን መሆኑ ነው፣ በ10 ተጫዋቾች አሸንፈን ወጥተናል ነው ያሉት። ዣኦ ፔድሮ ሁለተኛ ማስጠንቀቂያ ካርድ ሲመለከት ተጫዋቹን በጭራሽ አልነካውም ነበርም ብለዋል። አሰልጣኝ ኤንዞ ማሬስካ ናቸው ይህንን ሀሳብ የሰጡት። በአጠቃላይ ቼልሲ የትላንትናውን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። በመጀመሪያው የአውሮፓ ቻምፒየንስ ሊግ የመጀመሪያው ዙር ጨዋታ በባየር ሚኒክ ሽንፈት ገጥሟቸው ነበርና የትላንትናውን ጨዋታ ማሸነፋቸው ወደ ውጤት መመለስ እንግዲህ ችለዋል ማለት ነው በትላንትናው ጨዋታ። ሌላኛው አትሌቲኮ ማድሪድ በኤርዋንዳ ሜትሮፖሊታኖ አሬና የጀርመኑን ክለብ አይንትራክ ፍራንክፈርትን አስተናግዶ 5-1 በሆነ ውጤት ማሸነፍ ችሏል። ራስፓዶሪ፣ ሊኖርማንድ፣ አንቷን ግሪዝማን፣ ጂኦቫኒ ሲሞኔ እና እንዲሁ ደግሞ ሁሊያን አልቫሬዝ ግቦቹን አስቆጥረዋል። አትሌቲኮ ማድሪድ 5ቱን ግቦች ያስቆጠሩ ናቸው። ትላንትና የቶማስ ፍራንኮ ቶትናም ሆትስፐርስ ከቦዶ ግሊምት ጋር ጨዋታውን አድርገው 2-2 ነው የተጠናቀቀው። ቫን ደ ቬን እንዲሁ ደግሞ ጉደርሰን በራሱ ላይ ባስቆጠረው ጎል ቶትናም 2ቱን ጎሎች ማግኘት የቻለበትን አጋጣሚ ነው የተመለከትነው። በሳንሴሮ ጁሴፔ ማይዛ ትላንትና ኢንተር ሚላን ስላቪያ ፕራግን ገጥሞ 3-0 በሆነ ውጤት ማሸነፍ ችሏል። ላውታሮ ማርቲኔስ 2 ግቦችን አስቆጥሯል። ደንዘል ደምፍሪስ ደግሞ ቀሪውን 1 ጎል ያስቆጠረ ተጫዋች ነው። የሮቤርቶ ዲዘርቢው ኦሎምፒክ ደ ማርሴይ ትላንትና በሜዳው ደግሞ ጨዋታውን አድርጓል። በፈረንሳይ የተደረገ መርሃ ግብር ነው። የኔዘርላንዱን ወይም የሆላንዱን ክለብ አክስ አምስተርዳምን አስተናግዶ 4-0 በሆነ ሰፊ ውጤት ማሸነፍ ችሏል። ኦሎምፒክ ደ ማርሴይ ፓይሾ፣ ግሪንውድ እና ኦባሚያንግ ናቸው ግቦቹን ያስቆጠሩት። ፓይሾ ትላንትና 2 ግቦችን ነው ማስቆጠር የቻለው። ሌላኛው ባየር ሚኒክ ከሜዳው ውጪ ፓፎስን የገጠመበት ጨዋታም ትላንትና የተደረገ ነው። 5-1 በሆነ ውጤት ማሸነፍ ችሏል። ልማደኛው ሃሪኬን ትላንትናም ጎል አስቆጥሯል። 2 ግቦችን ነው በመጀመሪያው 45 የጨዋታ ክፍለ ጊዜ ማስቆጠር የቻለው። ራፋኤል ጉሬሮ እንዲሁ ጃክሰን እና ሚኬል ኦሊሴ ግቦቹን ያስቆጠሩ ተጫዋቾች ናቸው። ለባየር ሚኒክ ነው ትላንትና እነዚህን ግቦች ማስቆጠር የቻሉት። የአውሮፓ ቻምፒየንስ ሊግ ጨዋታዎች ዛሬም ቀጥለው ይደረጋሉ። ዛሬም 9 ያክል ጨዋታዎች ናቸው እንደሚደረጉ የወጣላቸው መርሃ ግብር የሚያሳየው። ምሽት 1 ሰዓት ከ45 ሲል 2 ጨዋታዎች ይደረጋሉ። ቀረባክ ከኮፐንሃቨን ጋር የሚያደርጉት ጨዋታ ይደረጋል። ከዛ ውጭ ደግሞ ሮያል ኡኒየን ሴንት ግሎይሴ ከኒውካስል ዩናይትድ ጋር የሚያደርጉትም ጨዋታ ምሽት 1 ሰዓት ከ45 ሲል የሚደረጉ ናቸው። ምሽት 4 ሰዓት ላይ ግን በጣም ተጠባቂ በርከት ያሉ ጨዋታዎች ይደረጋሉ። አርሰናል በሜዳው ኤምሬትስ ስቴዲየም የግሪኩን ክለብ ኦሎምፒያኮስን የሚያስተናግድበት ጨዋታ ምሽት 4 ሰዓት ሲል ይደረጋል። ባርሴሎና በሜዳው ፓሪስ ሰን ዠርሜን የአምናውን የአውሮፓ ቻምፒየንስ ሊግ አሸናፊን የሚያገኝበት ጨዋታ በጣም በትልቅ ፉክክር የሚደረግ ጨዋታ ይሆናል ተብሎ ይታሰባል። ነገር ግን በፓሪስ ሰን ዠርሜን በኩል ወሳኝ የሚባሉ ተጫዋቾች በዛሬው ጨዋታ ላይ የሉም። በተለይ አምና የአውሮፓ ቻምፒየንስ ሊግን ሲያሸንፉ በፊት መስመሩ ላይ ወሳኝ የነበሩት ጥምረቶች በዛሬው ጨዋታ ላይ እንመለከታቸውም። ዴዘሬ ድዌ፣ ኦስማን ዴምቤሌ እና ክቪቻ ክቫራስኬሊያ በዛሬው ጨዋታ ላይ እንደማይኖሩ የተረጋገጡ ተጫዋቾች እንደሆኑ ነው መረጃዎች የሚያሳዩት። ከዛ በተጨማሪ ካፕቴኑ ማርኪኒዮስም በዛሬው ጨዋታ የመኖር እድሉ ጠባብ ነው ተብሏል። ዛሬ ግን ባርሴሎናን ይገጥማል። የሉዊስ ኤንሪኬ ቡድን ፓሪስ ሳን ዠርሜን የቀድሞ ቡድኑን ነው ዛሬ የሚገጥመው።
ሉዊስ ኤንሪኬ። ሌላኛው የጀርመኑ ክለብ ባየር ሌቨርኩዘን የኔዘርላንዱን ክለብ ፒኤስቪ አይንድሆቨንን የሚያስተናግድበት ጨዋታ ምሽት 4 ሰዓት ላይ ይደረጋል። ቦሩሲያ ዶርትመንድ በሜዳው ሲግናል ኢዱና ፓርክ ደግሞ የሚያደርገው ጨዋታ አለ። እሱም ከአትሌቲክ ቢልባኦ ጋር የሚያደርገው መርሃ ግብር እንደሆነ እየተገለጸ ይገኛል። ዶርትሙንድ በሲግናል ኢዱና ፓርክ ነው ዛሬ ከአትሌቲክ ቢልባኦ ጋር ጨዋታውን የሚያደርገው። ሞናኮ የፈረንሳዩ ክለብ ከማንቸስተር ሲቲ ጋር ጨዋታውን ያደርጋል በኢስታዲዮ ዲኤጎ አርማንዶ ማራዶና ስቴዲየም። ናፖሊ ዛሬ ከፖርቱጋሉ ክለብ ስፖርቲንግ ሊዝበን ጋር የሚያደርገው ጨዋታ እንዲሁ ይጠበቃል። ቪያሪያል በኢስታዲዮ ዴላ ሴራሚካ የጣሊያኑን ክለብ ዩቬንቱስን የሚያስተናግድበት ጨዋታ ደግሞ ምሽት 4 ሰዓት ላይ ዛሬ የሚደረጉ ተጠባቂ የአውሮፓ ቻምፒየንስ ሊግ ጨዋታዎች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። ውድ ቤተሰቦቻችን አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳላችሁ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የምጀምረው። የማንቸስተር ዩናይትድ የውስጥ ሰዎች ሩበን አሞሪም ከመሰናበቱ በፊት በገዛ ፍቃዱ ስራውን ሊለቅ ይችላል ብለው ስጋት እንዳደረባቸው ነው እየተገለጸ የሚገኘው። ምክንያቱም እንግዲህ ኢኒዮሶች አሁን ላይ ይህንን አሰልጣኝ የማሰናበት እቅድ አልያዙም። ነገር ግን አሰልጣኝ ሩበን አሞሪም ቀድሞ ራሱን ሊያሰናበት እንደሚችል ወይም ደግሞ መልቀቂያ ሊያስገባ እንደሚችል የሚያሳዩ የመረጃ ምንጮች ናቸው አሁን በትልቁ እየወጡ የሚገኙት። ሁለት ምንጮች ሩበን አሞሪም ሳይባረር በፊት በራሱ ሊለቅ እንደሚችል አጥብቀው ግምቶቻቸውን እያሰፈሩ እንደሚገኝ ነው እየተገለጸ የሚገኘው። እንግዲህ አሁን ላይ ከአሰልጣኝ ሩበን አሞሪም ጋር በተያዘ ስለ መልቀቁ በጣም ብዙ ወሬዎች እየተነሱ ከመሆኑ ጋር በተያዘ ስለ ቀጣይ አሰልጣኞችም ስሞች መነሳት ጀምረዋል። ከነዚህ መካከል አንደኛው ሻቪ ሄርናንዴዝ እንደሆነ ይታወቃል። የቀድሞው የባርሴሎና ተጫዋችና የባርሴሎና አሰልጣኝ የነበረው ሻቪ ሄርናንዴዝ ማንቸስተር ዩናይትድ እሱን የሚመርጥ ከሆነ አሰልጣኙ ጥያቄውን በፍጥነት ይቀበላል፣ ምንም ማወላወልም ጭምር እንደማይፈልግ ነው እየተናገረም የሚገኘውና በፍጥነት ስራውን ለመቀበል ዝግጁ እንደሆነ ሻቪ ሄርናንዴዝ እየተናገረ ነው። ሻቪ በተቻለ ፍጥነት ወደ እግር ኳሱ ዓለም መመለስ ይፈልጋልና ለዚህ ደግሞ በጣም ዝግጁ ነው ብለዋል ፋብሪዚዮ ሮማኖ ሲናገር። ስለዚህ ማንቸስተር ዩናይትድ ሻቪ ሄርናንዴዝን የሚመርጥና ለሱ ጥያቄ የሚያቀርብለት ከሆነ ያለምንም ማንገራገር ይህንን ቡድን ለመቀበል ዝግጁ እንደሆነ ነው እየተገለጸ የሚገኘው። ሌላኛው ስማቸው ከተነሱት አሰልጣኞች መካከል አንደኛው የብራይተን ኤንድ ሆቭ አልቢዮኑ ፋቢያን ሁርዚሌርም እንዲሁ ይገኝበታል። ስሜ ከማንቸስተር ዩናይትድ ጋር መያያዙ ለኔ በጣም ትልቅ ክብር ነው ሲልም ጭምር ነው የተናገረው ፋቢያን ሁርዚሌር። የብራይተኑ አሰልጣኝ ፋቢያን ሁርዚሌር ስማቸው ከማንቸስተር ዩናይትድ ጋር መያያዙ ለሳቸው ክብር መሆኑን ነው የተናገሩት። ስሜ ከዩናይትድ ጋር መያያዙ ለኔ ክብር ነው ያለው ሁርዚሌር ሩበን አሞሪምን ስለማከበር ስለዚህ ጉዳይ ማውራት ትክክል ነው ብዬም አላስብም ሲል ነው የተናገረው። ፋቢያን ሁርዚሌር አክሎም የብራይተን አሰልጣኝ መሆንም መታደል ነው፣ ከፊት ለፊታችን ብዙ ስራዎች ይጠብቁናልና በማንቸስተር ዩናይትድ መታጨቴ ግን በጣም በትልቁ ኩራት ይሰማኛል ሲልም ጭምር ነው ፋቢያን ሁርዚሌር ሐሳቡን የሰጠው። ትላንትና ማንቸስተር ኢቭኒንግ ኒውስ የሚባል ጋዜጣ በተለይ ማንቸስተር ከተማ ላይ በትልቁ መረጃዎችን በማውጣት የሚታወቅ ነውና ስለ የማንቸስተር ዩናይትድ ደጋፊዎችን ጥያቄ አቅርቦላቸው ነበር። እየተዘዋወረ ለማንቸስተር ዩናይትድ ደጋፊዎች ጥያቄ አቅርቦ ነበርና የሩበን አሞሪም ስህተቶች ምንድነው ተብሎ ጥያቄዎች ለደጋፊዎች ቀርበው ነበርና በርከት ያሉ ደጋፊዎች በዚህ ቃለ መጠይቅ ላይ ተሳትፏቸውን አድርገዋል። በርካታ ሰዎችም ድምጻቸውን ሰጥተዋል። የአሰልጣኝ ሩበን አሞሪም ትልቅ ስህተቶች ብለው ደጋፊዎች ያቀረቡት 3 ስህተቶችን እንደሆኑ ማንቸስተር ኢቭኒንግ ኒውስ የተባለው የመረጃ ምንጭ ባወጣው ድምጽ ማሰባሰቢያ ላይ ይፋ አድርጓል። በተለይ ደጋፊዎቹ በሁለቱ ፖርቱጋላውያን ተጫዋቾች ላይ እያደረገ የሚገኘው ውሳኔ ደስተኛ እንዳላደረጋቸው ነው የተገለጸው። ከ100% እንግዲህ ሲቀመጥ በአብዛኛው ማለትም 77 በመቶ የሚሆኑት ድምጽ ሰጪዎች ደጋፊዎች ማለት ነው የሩበን አሞሪም ትልቁ ስህተቱ ብሩኖ ፈርናንዴዝን በ8 ቁጥር ሚኖ ላይ ለመጠቀም እያደረገ የሚገኘው እንቅስቃሴ ሲሉ ገልጸውታል። ምክንያቱም ተጫዋቹ የ10 ቁጥር ተጫዋች እንደሆነና ወደ ማጥቃቱ በደንብ አዘን ብሎ መጫወት የሚወድ አይነት ተጫዋች እንደሆነ እየታወቀ እሱን በ8 ቁጥር ሚና ላይ ለመጠቀም መሞከሩ በጣም ትልቁ ስህተት ነው ሲሉ 77 በመቶ የሚሆኑ የማንቸስተር ዩናይትድ ደጋፊዎች ድምጻቸውን ሰጥተዋል። በሌላ በኩል ደግሞ 20 በመቶ የሚሆኑ የማንቸስተር ዩናይትድ ደጋፊዎች ሩበን አሞሪም የሰራው ትልቁ ስህተቱ ለፖርቱጋላዊው ዲኤጎ ዳሎ የሚሰጠው አላስፈላጊ የቋሚነት እድል ነው፣ እሱ ደግሞ ስራውንና ክለቡንም ውጤት እያሳጣ እንደሆነም ጭምር ያምኑበታል፣ እሱ በቋሚ አስተላለፍ ውስጥ መካተት የለበትም የሚሉ አይነት ሀሳቦችን ነው 20 በመቶ የሚሆኑ ድምጽ ከሰጡ ደጋፊዎች መካከል የሩበን አሞሪም ስህተት ብለው
የተናገሩት። በተጨማሪም 3% የሚሆኑት ደግሞ ሩበን አሞሪም እስካሁን ለሴኒ ላሜንስ እድል አለመስጠቱ ትልቁ ስህተቱ እንደሆነም ጭምር ይፋ አድርገዋልና 3% የሚሆኑት የዩናይትድ ደጋፊዎች ደግሞ ሴኒ ላሜንስ በቋሚነት መካተት ይኖርበታል፣ የአልታይ ባይንደር ቋሚነት አሁን ማብቃት ይኖርበታል ሲሉ ነው ሀሳባቸውን የሰጡት። በአጠቃላይ ከ100% በአብላጫው ድምጽ የያዘው የብሩኖ በቋሚነት በ8 ቁጥር ቦታ ላይ መሰለፉ ስህተት እንደሆነ የሚገልጹ ናቸው። የዩናይትድ ደጋፊዎች በተለይም በዚህ አጋጣሚ ሩበን አሞሪም በሰንደርላንዱ ጨዋታ ቢጠቀመው ያሉትን ማስተላለፍ ይፋ አድርገዋል። ይህን ድምጽ የሰጡት ማለት ነው። በግብ ጠባቂነት ሴኒ ላሜንስን እንዲጠቀም ጥያቄ አቅርበዋል። በተከላካይ ስፍራ ላይ ሌኒ ዮሮን እንዲሁ ደግሞ ማታያስ ደሊትንና አይደን ሄቨንን እንዲጠቀም ፓትሪክ ዶርጎ፣ ብሪያን ኤምቤሞ፣ ማኑኤል ኡጋርቴ፣ ኮቢ ማይኖ፣ ማቲያስ ኩኛ፣ ብሩኖ ፈርናንዴስ፣ ቤንጃሚን ሼስኮን ቢጠቀሙ ሲሉ ሀሳባቸውን አጋርተዋል። ሩበን ይጠቀመዋል ወይ? ትልቁ ጥያቄ ነው። እንግዲህ ሀሳቦቻቸውን ግን የማንቸስተር ዩናይትድ ደጋፊዎች በዚህ መልኩ ነው እየሰጡ የሚገኙት። ከዚሁ ከቃለ መጠይቁ ማየት እንደሚቻለው በደጋፊው እጅጉን ተጠልቷል ዲዬጎ ዳሎ። በተለይም በብሬንትፈርዱ ጨዋታ የመጀመሪያዎቹ 2 ግቦች ሲቆጠሩ እጅግ የወረዱ ስህተቶችን የሰራው ዲዬጎ ዳሎ እንደሆነ ይታወቃል። ከዩናይትድ ደጋፊዎች ጠንካራ ትችቶችንም በማህበራዊ ሚዲያ ላይ እያስተናገደ ይገኛል። በተለይም በትዊተር በቀድሞ ወይም ደግሞ አሁን በኤክስ በምንለው ማህበራዊ ሚዲያ፣ በቲክቶክ ማህበራዊ ሚዲያ የዩናይትድ ደጋፊዎች በቀጥታ ዲዬጎ ዳሎ ላይ ያነጣጠረ የሰላ ትችትም እያቀረቡ ነው የሚገኙት። በተለይም የአንድ ደጋፊ መልእክት ከፍተኛ ትኩረትን በመያዝ በዩናይትድ ደጋፊዎች ዘንድም በብዙ ሲዘዋወር ቆይቷል። እሱም የብሬንትፈርድ ሁለተኛ ጎል ሲቆጠር ዳሎ የነበረውን እንቅስቃሴ በምስል በማያያዝ እንዲህ ይላል። በህይወትህ ሰነፍ ነኝ ብለህ አታስብ፣ ዳሎ የሚሰራውን ሳትመለከት ሲል ሀሳቡን ሰጥቷል። ሰነፍ ነኝ እንዳትል ዲዬጎ ዳሎ ካንተ የባሰ ነው የሚል አይነት ሀሳብን ነው ለማጋራት ሙከራዎችን ያደረገውና ዲዬጎ ዳሎ በጣም በደጋፊዎች ትችቶች እየቀረቡበት እንደሆነ ነው እየተገለጸ የሚገኘው። ሌላኛው ከኮቢ ማይኖ ጋር በተያዘ ናፖሊ ይህንን ተጫዋች ለማስፈረም ትልቅ ፍላጎት እንዳለው እየተገለጸ ነው። የጣሊያኑ ክለብ ናፖሊ እንግሊዛዊውን አማካይ ኮቢ ማይኖን በጥር ተጫዋቾች የዝውውር መስኮት የሚለቅ ከሆነ ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። በተለይ ኮቢ ማይኖ ከቀድሞ ጓደኞቹ ራስመስ ሆይላንድና ስኮት ማክቶሚኔይ ደግሞ በድጋሚ በኔፕልስ ለመስራትም ፍላጎት እንዳለው እየተዘገበ እንዳለ ነው መረጃዎች እያሳዩ የሚገኙት። ታይለር ማላሺያ ወደ ልምምድ ተመልሷል። ታይለር ማላሺያ ከማንቸስተር ዩናይትድ ዋና ቡድን ጋርም ለሳምንታት ልምምድ ያለመስራቱ የሚታወስ ነው። ማሌሺያ ያለፉትን ሳምንታት ከ21 ዓመት በታች ከአካዳሚ ተጫዋቾች ጋር ልምምድ ሲያደርግ መቆየቱ የሚታወስ ነው። ሆላንዳዊው ተጫዋች ታይለር ማላሺያ አሁን ላይ ግን ራሱን እንዳሻሻልና ጠንክሮ እንደመጣ ነው የተዘገበው። በተጨማሪም ማሌሺያ ከሳምንታት ቆይታ በኋላ ወደ ዋናው ቡድን መመለሱን የተነገረው። ይሁን እንጂ 26 ዓመቱ የመስመር ተመላላሽ ተከላካይ ታይለር ማላሺያ ግን በፍጥነት ወደ ሜዳ እንደማይመለስ ነው ዘገባዎቹም እየጠቆሙ የሚገኙት። ማንቸስተር ዩናይትድ በሜዳ ላይና ከሜዳ ውጭ ያለው ውጤታማነት የተለያየ ሆኗል። የላንክሻየሩ ክለብ አሁናዊ የገበያ ዋጋው 6.6 ቢሊዮን ዶላር እንደሆነ ሲገለጽ፣ ይህም በዓለማችን ሁለተኛው ውዱ ክለብ አድርጎታል ማንቸስተር ዩናይትድን። ባለፈው የውድድር ዓመት ብቻ ማንቸስተር ዩናይትዶች 834 ሚሊዮን ዶላር አጠቃላይ ገቢ ማግኘታቸው ይታወቃል። ይህም አሁንም ቢሆን የፕሪሚየር ሊግ እጅጉ ሀብታሙ ክለብም እንደሚያደርገው ነው ፎርብስ የተባለው የመረጃ ምንጭ ይፋ ያደረገው። እጅግ ተስፋ የጣለበት ጄጄ ጋብሪኤል ከ18 ዓመት በታች ፕሪሚየር ሊግ ውስጥ 7 ጎሎችን በማስቆጠር የሊጉ ሁለተኛ ከፍተኛ ግብ አስቆጣሪ ነው። የ14 ዓመቱ ተስፈኛ ተጫዋች ይህንን ያክል ጎሎችን 18 ዓመት በሚደርሱ ተጋጣሚዎቹ ላይ ማስቆጠሩ ግርምትን መጫር ችሏል። በጥቂቱ እንግዲህ በቀጣይ ዓመታት በዋና ቡድን ከምንመለከታቸው ተጫዋቾች መካከል አንደኛው ይሆናል ተብሎ እንደሚጠበቅ ነው መረጃዎች በትልቁ እያሳዩ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ። እዚህ ያለው ትልቅ ዋንጫዎችን ለማሸነፍ ነው ብለዋል ሚኬል አርቴታ። የአርሰናሉ አሰልጣኝ ሚኬል አርቴታ ከዛሬው የአውሮፓ ቻምፒየንስ ሊግ ጨዋታ በፊት የተለያዩ ሀሳቦቹን ሰጥቷል። ሳሊባ ውሉን በማራዘሙ ደስተኛ ነኝ። እሱ በቡድኑ የሚያበረክተው ነገር በጣም ትልቅ ነው። አዲስ ውልም ይገባዋል ብለዋል። ከኖኒ ማንድዌኬና ከፒየሮ ሂንካፒዬ ውጭ ያሉ ሁሉም ተጫዋቾች ለዛሬው ጨዋታ ዝግጁ እንደሆኑም ተናግሯል። ማርቲን ኦዴጋርድ በቋሚነት ተሰልፎ ይጫወታል። በኒውካስል ዩናይትድ ጨዋታም እንድናሸንፍ ረድቶናል ብለዋል። የፓይለቶቹ ግብዣ ዜና እየዘገየ ነው። አውሮፕላኖቹ መጥተው ሄደዋል፣ 2 ዓመት ሆኖታል ሲልም ነው የተናገረው። እዚህ የመጣው ትልቅ ዋንጫዎችን ለማሸነፍ እንደሆነ ማውቃለው። ሰበብ የህይወቴ አካል አልነበረም አይሆንምም ብለዋል። ማሸነፍ ከፈለክ ከእያንዳንዱ ኳስ ንክኪ አብረው የሚሆኑ
ደጋፊዎች ያስፈልጉናል፣ ይሄ ለድርድር አይቀርብም ሲልም ጭምር ነው የተናገረው። ማንዱዌኬ፣ ሂንካፒ፣ ሄሱስ እና ሃቨርትስ ብቻ ከዛሬው ጨዋታ ውጪ ናቸው ሲልም ጭምር ነው ሀሳቡን የሰጠው። ወደዚህ ወንበር የመጣ ነው ቅጽበትን አውቃለሁ። ለዚህ እግር ኳስ ክለብ የምንፈልገው ዋና ዋንጫዎችን ማሸነፍ ነው። እናም እኛ ደግሞ በሰራነው ስራ ደግሞ ዋንጫ ማምጣት ይገባናል ሲልም ጭምር ሀሳቡን ሰጥቷል። አርቴታ እንደ ክለብ ኤምሬትስ ስቴዲየምን የዓለማችን ምርጥ ድባብና አስፈሪ አየር ያለው ማድረግ እንፈልጋለን ሲልም ጭምር ነው የተናገረው። በሚኬል አርቴታ አሁን ባለው የተከላካይ መስመር ላይ ሲናገር በመከላከላቸው ያለው መገንባት በሁሉም መንገድ እርስ በርስ የመደጋገፍና የመተጋገዝ ችሎታ አላቸው ተከላካዮቹና በጣም ጥሩ ነገሮችን ይሰራሉ ሲል የተናገረው። ስለ ቪክተር ዮኬሬሽ ሲናገር የእሱን ምላሽ ወድጄዋለሁ። ሁኔታውን በስሜት የሚይዝበት መንገድ ወድጄዋለሁ። የሚያሳዝነው ግብ አለማስቆጠሩ ነው። ነገር ግን ቀስ ብሎ ይመጣል። ጎሉን በአገባ እንኳን ምንም አይነት ብስጭት አላሳየም። አንዳንድ እገዛዎች ያስፈልጉታል። አንዳንድ ጊዜ ላይሳካ ይችላል። ከሱ ጋር መስራት በጣም ጥሩ ነው ሲልም ጭምር ነው የተናገረው አሰልጣኝ ሚኬል አርቴታ ነው ይህንን ሀሳብ የሰጠው። ማክስ ዶመን ስላለው ተሰጥኦም ጥያቄ ቀርቦለት ነበር። የመጀመሪያው ውይይት ከፐርመርቲሳከር ጋር ነበር። ወዲያውኑ ስሙን ነገረኝ። እናም እሱን ማየት ጀመረን። እናም እሱ ራሱን ያሳደገበት መንገድ ፈጣን ነበር። እሱ ሙሉ በሙሉ ከኛ ጋር ነው። እሱ የኛ አካል ነው። ከኛ ጋርም ይሰለጥናል። እንደ ማንኛውም ሰው ተመሳሳይ እድሎችም ይሰጠዋል ሲልም ጭምር እንዲሁ ተናግሯል። ኤዜና እንዲሁ ደግሞ ኦዴጋርድ ያላቸው ፉክክርስ ተብሎ ነበር። አርቴታ ሲናገር እሱ ይህ የተለየ ጥራት ያለው ይመስለኛል። በሜዳ ውስጥ ያልተጠበቁ ነገሮችን ያደርጋል። ወደ ቀኝ ይሄዳል ብለህ ስታስብ ወደ ግራ ይሄዳል። ሌላ ንክክ ያደርጋል ብለህ ስታስብ ደግሞ ኳሱን ይመታዋል ወይም ደግሞ ያቀብላል። በአንድ ወቅት ብዙ ተጫዋቾች በማይችሉበት መንገድ ኳሱን ሲሰጥም ሲሞክር አይቼዋለሁ። እሱ ከሚያደርጋቸው ጥቂቶች ነው የነገርኳችሁ። እሱ ከኛ ጋር በመሆኑ እድለኞች ነን ሲልም ነው ስለ ኤዜ የተናገረው። እርሱን በመሃል ቦታ ላይ ማጫወት ሌላ ጥንካሬ፣ ይህ ደግሞ አጫወታችን ላይ ይወስነዋል ሲልም ጭምር ነው የተናገረው ሚኬል አርቴታ። የኦሎምፒያኮሱ አማካይ የሆነው ዳንኤል ፓዴንስ ስለ አርሰናል ጨዋታ ሲናገርም በእርግጥም ከምርጦቹ ጋር መጫወት ሁልጊዜም በጣም ደስ የሚል ነገር አለው። እነሱ ትልቅ ቡድን ናቸው። ነገር ግን አላማችን አርሰናልንም ሆነ ሌሎችንም የግሪክም ክለቦች ቢሆኑ እኛ ወደ ሜዳ የምንገባው ጨዋታን ለማሸነፍ ብቻ ነው ሲልም ጭምር ነው የተናገረው የኦሎምፒያኮሱ የአማካይ ስፍራ ተጫዋች። ሌላኛው ዊሊያም ሳሊባ ነው። በርከት ያሉ ሀሳቦችን ያነሳው የአዲስ ውሌም ከክለቤ ጋር በመፈራረሜ በጣም ደስተኛ ነኝ። ክለቡ ዋንጫ እንዲያገኝ ለማገዝም በዚህ መንገድ መቀጠል ይኖርብኛል። እዚህ የምናፍቀው ነገር ዋንጫ ማንሳት ብቻ ነው። ሁላችንም በፕሮጀክቱ በመጪዎቹ ጊዜያቶች እናምናለን። ዋንጫም እንደምናመጣ ተስፋ እናደርጋለን ሲል ይናገራል። ሳሊባ የቀጠልና እውነቱን ለመናገር ከዚህ ክለብ ስለመውጣት አስቤም አላውቅም ሲልም ጭምር ነው የተናገረው። እኛ በቻምፒየንስ ሊግ መሳተፍ ብቻ ሳይሆን ቻምፒየንስ ሊጉንም ለማሸነፍ መጫወት ይኖርብናል ብሏል። ሁላችንም በክለቡ ፕሮጀክትና የወደፊት ነገርም እናምናለን ሲል ነው የተናገረው። በእርግጥም የለበስኩት የመጀመሪያ ማሊያዬ 14 ቁጥር ማሊያ ነበር ብሏል ዊሊያም ሳሊባ ስለ ቴሪ ዳንኤል ኦንሪ ሲናገር። ለኔ እሱ አርአያዬ ነው ማየው። እርግጥ ነው እሱ ፈረንሳዊ ነው። በአርሰናል ደግሞ ፈረንሳዊያን ተጫዋች ስትሆነ ትልቅ ትኩረት ይሰጣል ሲልም ጭምር ነው የተናገረው። ዊሊያም ሳሊባ ትሬንት አሌክዛንደር አርኖልድ ወደ ሪያል ማድሪድ ስለመሄዱ ሲናገር ከሊቨርፑል ጋር አንዳንድ ዋንጫዎችን አሸንፏል። እኔ ግን እዚህ ከኮሚሽልድ በስተቀር ምንም አላነሳውም። እዚህ መቆየትና ብዙ ዋንጫዎችን ማሸነፍም እፈልጋለሁ። ይህንን ክለብም ወደዋለሁ። ለደጋፊዎቹ የሆነ ነገር ሳልሰጥ መልቀቅ አልችልም። እኔም በዚህ ክለብ ውስጥ ስሜን አጽፌና አሻራዬን ደግሞ ጥዬ ነው ማለፍ የምፈልገው ሲልም ጭምር ሀሳቡን ሰጥቷል። በ2020 እዚህ ስደርስና ለ6 ወራትም ደግሞ ሳልጫወት ቆይቼ በውሰት ሄድኩኝ። በእርግጥም አንዳንድ ጊዜ ወጣት ስትሆን አሰልጣኞች ይጠራጠሩሃል። ምናልባትም እዚህ ክለብ በጭራሽ አልጫወትም ብለህ ታስባለህ። በመጨረሻ ግን ሳልጫወት መልቀቅ እንደማልችል ለራሴ ነገርኩት። ተስፋ አልቆረጥኩም። ጠንክሬ መስራትን ቀጠልኩኝ። እናም ወደ አርሰናል ቋሚ ቦታን ሲይዝ ደግሞ በራሴ ኮራሁኝ። ተስፋ መቁረጥ እንደሌለብህም ይሄ ነገር ያሳያል ሲልም ነው የተናገረው። ቻምፒየንስ ሊጉን ማሸነፍ እንፈልጋለን ብለዋል ሳሊባ። የአርሰናሉ የኋላ መስመር ተጫዋች የሆነው ዊሊያም ሳሊባ ቻምፒየንስ ሊግ መሳተፍ ብቻ ጥቅም እንደሌለው ይናገራል። ፍላጎታችን በቻምፒየንስ ሊግ መሳተፍ ሳይሆን ዋንጫውን ማሳካት ነው ብለዋል ሳሊባ ሲናገር። በክለቡ እቅድ እናምናለን። ምርጥ ስብስብና አባላትም እንዲሁም አሰልጣኞችም አሉን ሲልም ነው የተናገረው። ዋንጫዎችን ለማሸነፍ ተቃርበን ነበር፣ ነገር ግን በቅርቡ የተወሰኑ ዋንጫዎችን እንደምናሸንፍም እርግጠኛ ነኝ ብለዋል። እስከ 2030 ኮንትራት ማራዘሙ ይታወሳል። ከፊርማው በኋላ ገና 24 ዓመቴ ነው። ምርጡ አቋሜ ላይ ገና አልደረስኩም ብለዋል። አሰልጣኙ የዓለማችን ምርጡ ተከላካይ ያደርገኛል ያለው ዊሊያም ሳሊባ እንዲሁም ዋንጫዎችን እንድናሸንፍም
ያደርጉናል ሲልም ነው የተናገረው። አርቴታ ከዓለም ምርጥ አሰልጣኞች መካከል አንደኛው ነው። እሱና አባላቱ ደግሞ ብዙ ረድተውኛል። አሰልጣኞቼም ስለሆኑ ደስተኛ ነኝ ብሏል ሳሊባ። እስከ 2030 የሚያቆየውን ኮንትራት ፈርሟል። በሳምንት 250 ሺህ የሚጠጋ ክፍያ እንደሚያገኝ ነው የተረጋገጠው። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። ኤንዞ ማሬስካ ይናገራል። ያለፉትን 2 ጨዋታዎች ማንቸስተር ዩናይትድ እና ብራይተንን ከገጠምኩኝ በኋላ በውሳኔ አሰጣጥ ረገድ የተሻለ ነገር ማድረግ እችል ነበር፣ ምንም ጥርጥር የለውም ሲል ይናገራል። ለኔ በ10 ተጫዋች መጫወት እንደ ትምህርት ሂደት ነው፣ የተለመደ ነገር አይደለም። የተሻለ ማድረግ እንደምንችል በማመን ደስ ብሎናል። ለቀጣይ እንደምናሻሻልም ተስፋ አደርጋለሁ ሲልም ጭምር ነው ኤንዞ ማሬስካ የተናገረው። ማሬስካ የቀጠለና አንዳንድ ፈታኝ ሳምንታት ካለፉ በኋላ አጠቃላይ ሁኔታውን ስመለከት እንደገና እየተሻሻልን መሆናችንን ማየት እንችላለን። በየቀኑ ከነዚህ ተጫዋቾች ጋርም ወደ ስራ መምጣትና እንዴት መሻሻል እንዲቀጥሉ መርዳት እንደምችልም እየሞከርኩኝ ነው ሲልም ጭምር ነው የተናገረው። በዚሁ የሪያል ማድሪድ ጉዳዮችን የምናንሳም ዳኒ ካርቫሃል ቅጣት እንደሚጠብቀው ይታወቃል። የሪያል ማድሪዱ የቀይ መስመር ተጫዋች የሆነው ዳኒ ካርቫሃል በማርሴው ጨዋታ ቀይ ካርድ መመልከቱ አይዘነጋም። ተጫዋቹ ከማርሴው ግብ ጠባቂ ጋር በነበረው አለመግባባት ምክንያት በቀይ ካርድ ከሜዳ ወጥቶ እንደነበር እናስታውሳለን። አሁን ላይ ዳኒ ካርቫሃል የ2 ጨዋታዎች ቅጣት እንደጣለበት ነው የአውሮፓ እግር ኳስ ማህበር ይፋ ያደረገው። ስለዚህ የትላንትናው ጨዋታ አንደኛው በቅጣት ያለፈው ጨዋታ እንደሆነ ይታወቃል። ከዚህ በኋላ በአውሮፓ ቻምፒየንስ ሊግ ሌላ አንድ ጨዋታ ላይ በቅጣት ምክንያት አይሰልፍም። በእርግጥ ተጫዋቹ አሁንም ጉዳት ላይ ነው የሚገኘው። የትላንትናው ጨዋታ በጉዳትም ያልፈው ነበር፣ ነገር ግን በቅጣትም የትላንትናው ጨዋታ አንዱ ጨዋታ አልፎለታል። በቀጣይ ደግሞ አንድ የአውሮፓ ቻምፒየንስ ሊግ ጨዋታ በቅጣት ምክንያት እንደሚያልፈው ነው የተረጋገጠው። ባርሴሎናን የተመለከቱ መረጃዎችን ደግሞ እናንሳ። ባርሴሎና የዋንጫው ተፎካካሪ ነው ብለዋል አሰልጣኝ ሃንሲ ፍሊክ። የባርሴሎና አሰልጣኝ ሃንሲ ፍሊክ ቡድናቸው ለአውሮፓ ቻምፒየንስ ሊግ ዋንጫ የመፎካከር አቅም እንዳለው ነው የገለጹት። እኛ ባርሴሎናዎች ነን ያሉት አሰልጣኝ ሃንሲ ፍሊክ ዋንጫውን ለማሸነፍ ተፎካካሪ መሆን እንፈልጋለን ሲልም ጭምር ነው የተናገረው። ፓሪስ ሳን ዠርሜን ባለፈው ዓመት ምርጥ ቡድን ነበር፣ በአጨዋወታቸው እደነቃለሁ ሲል የተናገረው እንግዲህ ሃንሲ ፍሊክ ለኛ ትልቅ ፈተና ነው፣ ለጨዋታው ጓግተናል ሲልም ነው ሃንሲ ፍሊክ ሀሳቡን የሰጠው። አክሎም የጨዋታ እቅዳችንና ኳስ መቆጣጠር ላይ ማተኮር አለብን፣ በምርጥ አቋማችን ላይ መሆንም ይገባናል ሲልም ጭምር ነው ሃንሲ ፍሊክ የተናገረው። ሌላኛው ሃንሲ ፍሊክ የተናገረው ሀሳብ ደግሞ ላሚን ያማል መሻሻል አለበት፣ ተሰጥኦ ብቻውን በቂ አይደለም ሲልም ጭምር ነው ሃንሲ ፍሊክ የተናገረው። የካታላኑ ክለብ ባርሴሎና የቡድኑን ወጣት የፊት መስመር ተጫዋች ላሚን ያማልን አስጠንቅቀዋል። ላሚን ያማል የተለየ ተጫዋች ነው ያሉት ሃንሲ ፍሊክ፣ ነገር ግን እንደነሱ ሌሎች የተለያዩ ተጫዋቾችም አሉን ሲል ይናገራል። አክሎም አንድ ተጫዋች ከመጠን ያለፈ ትኩረት ሲያገኝ ደግሞ አልወድም ሲል የተደመጠው። እሱ 18 ዓመቱ ነው፣ የሚያደርጋቸው ጥረቶች ላይም ማተኮር አለበት፣ አሁንም መሻሻል ይቻላል፣ ችሎታ ብቻውን በቂ አይደለም ሲሉ ነው አሰልጣኙ የተናገሩት። አሰልጣኙ አያይዘውም እግር ኳስን መጫወትና ማጥቃት ብቻ አይደለም መከላከልም ይፈልጋል ሲሉ ላሚን ያማል እንዲሻሻልም አሳስበውታል ነው እየተባለም የሚገኘው። ፓሪስ ሳን ዠርሜንን የበቀል ፍላጎት አለን ብሏል ፔድሪ። አዝናኝ ትርኢትም ጠብቁ ሲል ጭምር ነው የተናገረው። የባርሴሎና አማካይ ፔድሪ የዛሬው የፓሪስ ሳን ዠርሜን ጨዋታ የመሃል ሜዳ ፍልሚያ እንደሚሆን ይናገራል። የመሃል ሜዳውን የበላይነት የወሰደ ክለብ ጨዋታውን ያሸንፋል ሲል ፔድሪ ተናግሯል። ፓሪስ ሳን ዠርሜን ከዓለም ምርጥ ቡድኖች አንዱ መሆኑን የገለጸው ፔድሪ ነገር ግን ምርጡ እኛንን የማሸነፍ ፍላጎትም አለን ሲል የተናገረው። አክሎም ሁለቱም ቡድኖች ኳስ ለመቆጣጠር የሚፈልጉ ናቸው። ሃንሲ ፍሊክ ከመጣ በኋላ እኛ የበለጠ ደፋር ሆነናል ሲልም ጭምር ነው የተናገረው። እነሱ እኛን ለማጥቃት ይወዳሉ፣ ያ ደግሞ ለኛ ከመከላከል ይልቅ በጣም የሚቀለን ነገር ነው የሚሆንልን ሲል ፔድሪ ይናገራል። ባርሴሎና ቻምፒየንስ ሊግን ለማሸነፍ ጥረት ያደርጋል የሚለው ፔድሪ ያንን ለማሳካት ደግሞ ትክክለኛ ቡድን አለንም ሲል ጭምር ተናግሯል። አክሎም አዝናኝ ጨዋታ ይሆናል ሲል ቃል ሲገባ ከምርጥ ጨዋታዎች አንዱ ነው የሚሆነው፣ ትልቅ ትርኢትም ጠብቁ በጨዋታው ላይ ሲል ጭምር ሀሳቡን ሰጥቷል። ይህንን ሀሳብ የሰጠው ፔድሪ ነው። አዝናኝ ጨዋታ ጠብቁ ሲል ነው ቃል የገባው። ከምርጥ ጨዋታዎች አንዱ እንደሚሆንና ትርኢቱንም ጠብቁ ሲል ጭምር ፔድሪ ሀሳቡን ሰጥቷል። ከዛሬው የፓሪስ ሳን ዠርሜንና የባርሴሎና ጨዋታ ጋር አያይዞ ሀሳቡን ሲሰጥ ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ከኤሲ ሚላን ወደ ማንቸስተር ሲቲ ማቅናት ለኔ በሙያዬ አንድ ደረጃ ከፍ ማለት ነው። ለዚህ ማሳያ ክለቡ በቅርብ ዓመታት ያሳካቸው ስኬቶችን ማየት በቂ ነው። ኤሲ ሚላንን በመልቀቅ በጣም ከባድ ነበር። ከሁሉም ጋር ደግሞ የነበረኝ ግንኙነት
በጣም ጥሩ ነበር። ደጋፊዎቹ፣ የቡድን አጋሮቼ፣ ሰራተኞቹ ሁሉም ይናፍቁኛል። ነገር ግን ከማንቸስተር ሲቲ የቀረበልኝን ጥያቄ ለመወሰን ጥሩ አጋጣሚ ነበር ሲል ነው ከኤሲ ሚላን ወደ ማንቸስተር ሲቲ የተቀላቀለው ቲያኒ ራይንደርስ ነው ይህንን ሀሳብ የሰጠው። ሮድሪ ለዛሬው ጨዋታ ብቁ ነው ብለዋል ፔፕ ጓርዲዮላ። ዛሬ ከሞናኮ ጋር በሚደረገው የቻምፒየንስ ሊግ ጨዋታም ሊጀምር ይችላል ሲል ፔፕ ጓርዲዮላ ተናግሯል። ከበርንሌ ጋር ከነበረው ጨዋታ በፊት ከነበረው የተሻለ ስሜት ይሰማዋል ብለዋል። ስለ በርናርዶ ሲልቫም ሲናገር እንደ ማንቸስተር ሲቲ ካፕቴን የተሻለ መስራትም አለበት ብለዋል። ካሰለጠንኳቸው ምርጥ ተጫዋቾች አንደኛው ነው። በእነዚህ 10 ዓመታት ውስጥም እርሱን ማግኘት ለኔ እድል ነው። ያልተለመደ ተጫዋች፣ አስተዋይ፣ ብልህ፣ ደፋር፣ ምን ያክል ቦታዎች ላይ መጫወት እንደሚችል አውቃለሁ። እሱን በማግኘቴ በጣም ደስተኛ ነኝ። የካፕቴን ሚናንም ተቀብሏል ሲል ይናገራል። በርናርዶ ሲልቫ በአንጻሩ ተጫዋቾቻችን በእርግጠኝነት አቅም አላቸው፣ እናም የጊዜ ጉዳይ ነው። በዚህ የውድድር ዘመን እንደሚሆን ተስፋ አደርጋለሁ። እናም በዚህ የውድድር ዘመን ደግሞ ወደ ከፍተኛ ደረጃችን እንደምንመለስና ማንቸስተር ሲቲ ወደ ሊጉ መሪነት፣ ወደ አውሮፓ ቻምፒየንስ ሊግ በትልቁ ተፎካካሪነትም የምንመለስበት የውድድር ዓመት እንደሚሆን ተስፋ አደርጋለሁ። ስብስቡም ደግሞ ያንን የማድረግ አቅም እንዳለውም በእርግጠኝነት መናገር ይችላሉ ሲልም ጭምር ነው በርናርዶ ሲልቫ ሀሳቡን የሰጠው። ሮናልዶን ያስቀረነው እንዳይጎዳ ሰክተን ነው ብሏል ሆርግ ሄሱስ ነው ይህንን ሀሳብ የሰጠው። የአል ናስሩ አሰልጣኝ ሆርግ ሄሱስ ክሪስቲያኖ ሮናልዶ ወደ ኢራቅ ያልተጓዘው በቴክኒካል ውሳኔ መሆኑን የገለጸው። ሮናልዶ አሁን 40 ዓመቱ ነው። ጉዳት ሊያጋጥመው ይችላል ብለን እንፈራለን። ለዚህን ያስቀረነው ሲሉ አሰልጣኝ ሆርግ ሄሱስ ተናግረዋል። አክሎም ክሪስቲያኖ ሮናልዶን ለማሳረፍ አሁን ትክክለኛው ወቅት ነው በማለትም ጭምር ነው የተናገሩት። ታሪካዊው ሳንሲሮ ጁሴፔ ማይዛ ስቴዲየም ሊፈርስ ነው ተባለ። የሚላን ከተማ ምክር ቤት ሳንሲሮ ስቴዲየምን ለኤሲ ሚላንና ለኢንተር ሚላን የሚያደርገው ሽያጭ ማጽደቁ ተገልጿል። የከተማው ከንቲባ በቅርቡ ስቴዲየሙ ለክለቦቹ በ200 ሚሊዮን ዩሮ ለመሸጥም መስማማታቸውን መግለጻቸው አይዘነጋም። አሁን ላይ ሁለቱ ክለቦች ሳንሲሮ ስቴዲየምን አፍርሰው አዲስ ለመገንባትም ማቀዳቸውን የተነገረው። የስቴዲየሙ 90 በመቶ ክፍል የሚፈርስ ሲሆን 10 በመቶ የሚሆነው ቅርጽም በአዲሱ ስቴዲየም እንደሚካተት ነው የተጠቆመው። አዲሱ የሚገነባው ሳንሲሮ ስቴዲየም 71500 መቀመጫዎች ሲኖሩት 1.3 ቢሊዮን ዩሮ ደግሞ ወጪ እንደሚጠይቅ ነው የተነገረው። የስቴዲየሙ ግንባታ በ2027 ተጀምሮ በ2031 እንደሚጠናቀቅ ነው መረጃዎች አሁን ላይ በትልቁ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን ይዘን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን ከኛ ጋር ስላደረጋችሁ ግን እጅጉን ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።